ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከተባበሩት መንግስታት ከፍተኛ ባለስልጣናት ጋር ተገናኙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በተባበሩት መንግስታት የስደተኞች ከፍተኛ ባለስልጣን ብርሃም ሳሊህ ጋር በቅድስት መንበር ተገናኙ። ቅዱስነታቸው ከከፍተኛ ባለስልጣኑ ጋር በነበራቸው ቆይታ የተባበሩት መንግስታት በዓለም ዙሪያ የሚገኙ ስደተኞችን ለመደገፍ እየገጠመው ስለሚገኘው ተግዳሮቶች ተወያይተዋል። የተባበሩት መንግስታት የስደተኞች ኤጀንሲ ሪፖርት ከፈረንጆቹ 2025 አጋማሽ ጀምሮ ከ117 ሚሊዮን በላይ ሰዎች ከመኖሪያቸው ሲፈናቀሉ ከነዚህም መካከል ከ42 ሚሊዮን በላይ የሚሆኑት ስደተኞች መሆናቸውን ያመለክታል። ከፈረንጆቹ 2026 አዲስ ዓመት ጀምሮ በተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ከፍተኛ ባለስልጣን በመሆን መስራት የጀመሩት ብርሃም ሳሊህ ቅዱስነታቸው በዓለም ዙሪያ ለስደተኞች ለሚሰጡት ድጋፍ ምስጋና በማቅረብ ከቤተ ክርስቲያኗና የእምነት ተቋማት ጋር ያላቸውን ግንኙነት በትኩረት እንደሚከታተሉት ገልጸዋል። ከፍተኛ ባለስልጣኑ የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ድምጽና የሞራል ኃላፊነት ውጤት ያለውና የተባበሩት መንግስታትም በዓለም ዙሪያ የሚገኙ ስደተኞችን ለመርዳት የሚጠቀምበት መሆኑን መገለጹን ቫቲካን ዜና አገልግሎት ዘግቧል።